ሰላም የዚህ ቻናል ተከታታዮች፣ በዚህ ቪዲዮ ዛሬ ስለ ፒክስል ላብ ሙሉ አጠቃቀም ገራሚ ነገሮችን አሳያችኋለሁ። ይህ አፕሊኬሽን በጣም አስፈላጊ ነው ለስልካችሁ። ሙሉ አጠቃቀሙና ሙሉ ጥቅሙን ዛሬ በዝርዝር አሳያችኋለሁ። ቪዲዮ ላይክ እና ቻናሉን ሰብስክራይብ እያደረጋችሁ አዳዲስ ነገር ማድረሳችሁ ይሆናል። ባጭሩ አሳያችኋለሁ። ስለዚህ አፕሊኬሽን ምርጥ ገራሚ ነገሮችን የያዘ አፕሊኬሽን ነው። ቀጥታ ፒክስል ላብ አፕሊኬሽን ይባላል። እንግዲህ አፕሊኬሽኑ እንደምታዩት ይሄ የምታዩት እንግዲህ ተምኔል ለዩቲዩብ የሰራሁበት ነው። እንደ አዲስ ለማድረግ እንግዲህ ኤግዚስት እንለዋለን። አዲስ እንግዲህ አፕሊኬሽኑ ስከፍቱት እንደዚህ ነው ኖርማል። ስለዚህ አፕሊኬሽን እንግዲህ ምንነቱን በዝርዝር ዋና ዋናዎቹን አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉት። ይህ አፕሊኬሽን እንግዲህ እንደምታዩት የተለያዩ ቀለሞች አሉት። ስሪዲ ቴክስት፣ ስሪዲ የተለያዩ ነጭ ምናምን እንግዲህ እንደምታዩት። ስለዚህ አፕሊኬሽን ፊውቸር ጥቅሞቹን አንድ ባንድ አሳያችኋለሁ። አፕሊኬሽኑ ይሄ ለዋናነት ለማንኛውም ሎጎ መስሪያና ለዩቲዩብ ተምኔል እንደገና ለዩቲዩብ ባነር መስሪያ ያገለግላል። ለምሳሌ አንዳንድ ነገሮች ለምሳሌ ላሳያችሁ። እዚህ ጋር ኢሜጅ ሳይዝ ትሉታላችሁ። ኢሜጅ ሳይዝ እና እንደምታዩት እዚህ ጋር የተለያዩ ፕሮፋይል ፒክቸር መስራት ትችላላችሁ። በዚህ ፕሮፋይል ፒክቸር እንደምታዩት ፕሮፋይል ፒክቸር አለው። ፕሮፋይል ፒክቸር መስራት ትችላላችሁ። ለዩቲዩብ ባነር መስራት ትችላላችሁ። ለፌስቡክ ከቨር አርትም፣ ለጉግል ከቨር ፎቶም፣ ለትዊተርም መስራት ትችላላችሁ። ዋናው ነገር እኔ ለተምኔል አሳያችኋለሁ ማለት ነው እና የጽሁፍ ፎንት ምናምን የተለያዩ አሳያችኋለሁ። ለምሳሌ አሁን ተምኔል ባጭር ለመስራት እንግዲህ ላሳያችሁ። እዚህ ጋር እንደምታዩት ይሄ የሰራሁበት ነው። ተምኔል የሰራሁበት ገራሚ ተምኔል መስሪያ እና ሙሉ ብዙ ነገር መስሪያ ይጠቅማችኋል ይህ አፕሊኬሽን። ለምሳሌ እኔ ይሄንን ለምሳሌ እንደዚህ ታስቀምጣላችሁ ከስልካችሁ ላይ ካለ ያዘጋጃችሁት። ከዛም ባክግራውንድ እንደዚህ አደረግን። የራሱም አለ እንደምታዩት እዚህ ጋር። እኔ የራሱን ስለማልፈልግ ነው ከስልኬ ላይ ያዘጋጀሁት ስላለ እናንተ በዚህ መጠቀም ትችላላችሁ። በራሱ የተለያዩ ፎንቶች አሉ። ከዛ እዚህ ጋር እንደዚህ አድ ታረጉለታላችሁ። የሰው የአክሽን ፎቶ ከዛ ቴክስት አድ ማድረግ ከፈለጋችሁ ቴክስት እዚህ ጋር ቴክስት የሚለውን ትነካላችሁ። እዚህ ጋር ከነካችሁ በኋላ ከዛ ይሄን ቴክስት አድ ካደረጋችሁ በኋላ እዚህ ጋር የምልክቷን ትነኩና ሳይዝ ትጨምራላችሁ። ሳይዝ የሚሆነው ቢያንስ እስከ 200 እስከ 100 በቃ እስከ 120 እስከ 200 ዋናው ጽሁፍ እስከ 200 ማድረግ ትችላላችሁ ማለት ነው። ከዛ በላይ ማድረግ አይቻልም። ለዋና ጽሁፍ እስከ 200 ታደርጋላችሁ። ከዛ ይሄንን ፎንት ከለር ከፈለጋችሁ እዚህ ጋር ከለር አለ። ከለር የሚለውን ትመርጣላችሁ። እዚህ ጋር ቀይ ላድርገው ለምሳሌ እኔ። ከዛ እዚህ ጋር ፎንት የሚለውን ኤቢ ፎንት የሚለውን ትመርጣላችሁ። እዚህ ጋር አሪፍ የሆነ ፎንት ፒክስል ላብ ላይ ብሎገር ሳኒ ቦልድ የሚለው ይሄ ነው። አሪፉ ወፍራም ነው። በስልክ የምንሰራ ተሆነ ማለት ነው በዚህ መጠቀም የግድ ይለናል ማለት ነው። እንደምታዩት ይሄና እንደዚህ ከዛ ይሄን ከዛ እንትን ትጨምሩበታላችሁ ስትሮክ። እዚህ ጋር እንግዲህ ዋና ዋናዎቹን የዚህን አፕ እንትኖቹን አስፈላጊ ነገሮችን አሳያችኋለሁ። አሌጅን የሚለው ምንድነው? ይሄ ስፔሱ እንደዚህ እንደፈለግን እንደዚህ ማቃየር የምችሉበት ነው ይሄ ማለት ነው። ሌላ እዚህ ጋር ስፔስ ደግሞ ስፔስ የጽሁፎቹ
እንትን ቢያንስ 10 ማድረግ አለባችሁ። ከ5 እስከ 10 መሆን አለበት እንዳይጠጋጋ ማለት ነው። እንዲታይ እንዳይጠጋጋ ከ10 እስከ 5 ማድረግ ይኖርባችኋል ማለት ነው። ከዛ እዚህ ጋር ይሄን ራይት ካልን በኋላ ላይን ስፔስ የሚል አለ። ይሄ የተለያዩ አገልግሎት አላቸው። ይሄ ላይን ስፔስ ምንድነው? ጽሁፎቹ የጻፋችሁት መሃል ክፍተት እንዲኖረው የምታደርጉበት ነው ማለት ነው። ይሄ እንደዚህ አድርጋችሁ ታስተካክላላችሁ። ሌላ ስትሮኬ አለ። እዚህ ስትሮኬ ግድ ነው ማለት ነው። ስትሮኬ ጽሁፉ ጎልቶ እንዲታይ ስትሮኬ ለምሳሌ በጥቁር ስትሮኬ ሳደርግበት እንግዲህ ታያላችሁ እስከ 15 እስከ 20 ብታደርጉበት ስትሮኬ አሪፍ ነው እንደዚህ ማለት ነው። ከዛ በስልካችን ስለምንሰራ ጎልቶ በጣም ይታያል ጽሁፉ ማለት ነው። ይሄንን አስተካከልን ስትሮኬ። ኢነር ሻዶም እንደዚሁ ይሄንን ትንሽ እንደዚህ እናስተካክላለን። ሳብ ታደርጋላችሁ። ሻዶም ትጨምሩበታላችሁ። ሻዶ ጥላ ማለት ነው። እንደዚህ ካደረግን በኋላ ሌላ አንድ ቴክስት አድ እናደርጋለን ማለት ነው። ከዛ ይሄንን ሳብ ታደርጉት ነው እዚህ ጋር አንዳንድ ነገሮችን ላሳያችሁ አገልግሎት። ይሄ ለምሳሌ መሃል ላይ እንዲያደርግ የምንጠቀምበት ነው። ሪላቲቭ ፖዚሽን ይሄ መሃሉ ላይ የጽሁፋችን ማስተካከያ ከፈለግን አሁን ይሄንን ሶስቱንም እንዳይንቀሳቀስ ስንሰራ ካስቸገረን ይቺን ደብተር ምልክቷን ነክታችሁ እዚህ ጋር ቁልፍ አለ እንደዚህ አድርጋችሁ ካደረጋችሁት አሁን መንቀሳቀስ አይችልም ማለት ነው። ሶስቱም እንደምታዩት ስንሰራ እንደዚህ ብንጠቀም አሪፍ ነው። አሁን ይቺኛዋን ጽሁፏን ስለሆነ እየሰራሁ ያለሁት ይቺን እፈታለሁ። ከዛ ይቺን አሁን አስተካክላለሁ ማለት ነው። አሁን ሳይዝ እስከ 100 እስከ 140 እስከ 200 ብናደርገው አሪፍ ነው። ከዛ ከለር ቀይ ወይንም ቢጫ ነው እዚህ ላይ የሚሄደው። ቢጫ ላድርገውና ከዛ ፎንት እናስተካክላለን። ፎንት አሪፉ በስልክ የምንሰራ ከሆነ እንግዲህ ቅድም እንዳልኳችሁ ብሎገር ሳኒ ቦልድ የሚባለው ይሄ ጽሁፉ በጣም ወፍሮ ይታያል ማለት ነው። ይሄንን ነው መጠቀም ያለብን። እዚህ ጋር ስፔስ ካስተካክላላችሁ የጽሁፉን ስፔስ ከ5 እስከ 10 መሆን አለበት ማለት ነው። ከዛ ስትሮኬ ትጨምሩበታላችሁ። ስትሮኬ እስከ 20 ድረስ ኢነር ሻዶ የሚለውንም ትንሽ ጨመር ታደርጉለታላችሁ እንደዚህ። ከዛ ከለሩ ብዙም እንትን ስላላለ ወደ ቀዩ መመለስ እንችላለን። ዩቲዩብ ተምኔል ከዛ ቀስት እዚህ ጋር የጽሁፍ ያላሳያችሁ አንተ እዚህ ጋር ከርብ ማድረግ ትችላላችሁ። ጽሁፉን ከፈለጋችሁ እንደዚህ እንደምታዩት እንደዚህ እያደረጋችሁ በፈለጋችሁ መጠቀም ትችላላችሁ። ዩቲዩብ ተምብነል እንግዲህ እንደዚህ አድርገን ሌላ አሁን የምንጨምረው ቀስት ነው። ቀስት ደግሞ ለቪዲዮአችሁ ተምኔል ሲሰሩ ቀስት ቀስት ተዛ ታመጡና እዚህ ጋር ለምሳሌ ሰውየውን የስልኩን ከጎን እንድትሆን እንደዚህ ዩቲዩብ ተምኔል እንግዲህ ተምኔሉን እንደዚህ አድርገን ሰራ። እንደምታዩት ገራሚ ተምኔል ነው። በስልካችሁ እንደዚህ አይነት ተምኔል መስራት ትችላላችሁ። በዚህ አፕሊኬሽን በጣም አሪፍ አፕሊኬሽን ነው። ሴቭ ማድረግ ከፈለጋችሁ ደግሞ እዚህ ጋር ይሄንን እንደምታዩት ይሄን ነክታችሁ እዚህ ጋር ሴቭ አስ ኢሜጅ የሚለውን ነክታችሁ ሴቭ ማድረግ ትችላላችሁ።
ይህ አፕሊኬሽን ብዙ ፊውቸሮች አሉት። ከራሱ ላይ በጣም ብዙ ናቸው። ይህን ራሱ ከለር መቀየር ብትፈልጉ እንደፈለጋችሁ እዚህ ጋር መቀየር ትችላላችሁ። ነጭ ስትፈልጉ እንደዚህ እያደረጋችሁ መስራት ትችላላችሁ። ሌላ ይሄን ራሱ ስትፈልጉ ማዞር ትችላላችሁ። አንድ ያላሳያችሁ ለምሳሌ ይችን ቀስቷን ራሱ ማዟዟር ትችላላችሁ። በፈለጋችሁ አቅጣጫ እንደዚህ እያደረጋችሁ በፈለጋችሁ እንትን አቅጣጫ ቀይራችሁ ማስቀመጥ ትችላላችሁ። አገልግሎቱ ብዙ ሴቲንጎች አሉት። እንደዚህ ስትፈልጉ ትገለብጣላችሁ። እንደዚህ እያደረጋችሁ ብዙ ገራሚ የሆኑ ሴቲንጎች አሉት። ይሄ ፒክስል ላብ አፕሊኬሽን የዛሬው ቱቶሪያል ይህን ይመስላል። ዋና ዋናዎቹን እንግዲህ የፒክስል ላብ አፕሊኬሽን አሳያችሁ። ቪዲዮ ከተመቻችሁ ላይክ እና ቻናሉን ሰብስክራይብ ማድረግ እንዳይረሳ። በሌላ አሪፍ ቪዲዮ እስከምንገናኝ ይመቻችሁ። ፒስ